ቤተሰቦቼ ይሄ ቦታ ኢትዮጵያ ነው ብላችሁ ማን ነው የሚያምናኝ? እንግዲህ ኢትዮጵያ እችን ትመስላለች የኔ ውዶች ማለት ነው። ብዙዎቻችን ለመዝናናት ወደ ሰው ሀገር እንመጣለን። ብዙዎቻቸው ፌመስ ነኝ ምንድነኝ በጣም አፍታም ነኝ የሚሉት ማለት ነው። ዱባይ ሌላ ሀገር ነው የሚመርጡት እና ግን ኢትዮጵያ ዱባይ የምታስንቅ አሜሪካ የምታስንቅ በጣም የምታምር አገር ሆናለች። ያው የኛ በየቀኑ አንድ አይነት ግድግዳ አንድ አይነት ቤት ውስጥ ነው የምንውለው። አንድ አይነት ስራ ነው የምንሰራ፣ ወጥ መስራት፣ ሽንት ቤት ማጠብ፣ ቤት ማጽዳት፣ በቃ ፎቅ መውጣት ሙርድ። እኔ ራሱ ዛሬ ቀላ ማለት ነው የምር ጌታ ሆይ ባከባከባክ እኔ መድኃኒዓለም እና ከዚህ አንድ አይነት ስራ መቼ ነው የምገላገለው እያልኩ ጸሎት እያደረኩ ነበር። ግን ፈጣሪ ደግሞ እድሜና ጤና ሰጥቶን እጅ እግር ሰጥቶን ይሄን ስራ ሰርተን እንደዚህ ቤተሰቦቻችን እንድናገዝ ቤተሰቦቻችን በተቸገሩበት ሰዓት እንድንደርስ ስላደረግን ራሱ መድኃኒዓለም ክብሩን ጠቅልሎ ይውሰድ። እኛ ሰዎች ስንባል ግን አፋችን አያርፍም። በቃ ማማረር አንተውም። ሁሉ ጊዜ የሆነ ነገር ሲፈጠርብን ትንሽ ስናዝን ስደክመን ስንከፋ እናማርራለን። ግን ይሄንን ሰርቶ ራሱ መኖር የማይችል ደግሞ ስንተዋለ ብለን ደግሞ ከትንሽ ደቂቃ በኋላ ደግሞ መለስልና አመሰግናለሁ አምላኬ ላለውና ምን ልላችሁ ፈልጌ ነው የሁሉ ነገር ያነሳሁት። ብዙዎቻችን አጠገባችን ያለውን ነገር እንተውና ሌላ ነገር ያምረናል፣ ሌላ ቦታ ያምረናል እና እዚህ ጋር ሄደን ኧረ እኔ ቶሎ ብዬ ኢትዮጵያ አልገባ እንዴ እዚህ ሆኜ ፈታፋፍሽ እያልኩላችሁ ቪዲዮ እንኳን ብሰራ በቃ መዳም ቤት የምን አባቱ መዳም ቤት ነው? የምር የምን አባቱ ሰው ሀገር ነው? አሁን ወገባችን የለም። እኔ ጎንበስ ብዬ ቀና ማለት እየደከመኝ ነው። ገና 2 ዓመቴ ነው እና ድክም እያለኝ ነው። በዛ ላይ ደግሞ ብር ሰራታችሁ ብርታችሁ ምንም ሳታስቀምጡ ቤተሰብ ትላላችሁ፣ ወንድም እህት ትላላችሁ። የሆነ በቃ አላ ብሩ እጃችሁ ላይ ጠብ ሳይል አካውንታችሁ ላይ ጠብ ሳይል 2 ዓመትም 3 ዓመት ትጨርሳላችሁ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበርልኝ። ከመሸ በቅ ብዬላችኋለሁ እንደዚህ በአማረ በደመቀ ቦታ ማለት ነው። ዛሬ ወንድሜ እንግዲህ እዚህ ቦታ ሄዶ ነበረና እንደዚህ ፏፍሽ ባለ ቦታ ዶክተር አብይ አህመዳችን ብዙ ነገር ሰርተዋል። በነገራችን ላይ ማለት ያው የአገሪቷ ብጥብጥ ምናምን ነው እንጂ ብዙ ነገር ለውጥ አምጥተዋል የምር ማለት ነው። እውነትን ለመናገር አዲስ አበባን ቀይሯታል። ግን ምን ዋጋ አለው? ሰላም የለም። ሰው በሰላም ወጥቶ መግባት አልቻለም። ሰው በየቀኑ እየሞተ ነው። በቃ ሀገራችን ናፍቀናለች ማለት ነው። ግን እንደዚህም ሆኖ ደግሞ ሰው ከዚህ የበለጠ ከዚህ ጥሩ ቦታ ቆንጆ ቦታ ከመስራት የበለጠ አገራችን ሰላም ብትሆንልን ልክ እንደ በፊቱ ሆኖ አገራችን ሰላም ብትሆንልን በምንኛ ደስተኛ በሆን። ግን አልተቻለም። እንግዲህ መድኃኒዓለም እርቁን እስከሚያመጣልን ድረስ ፈጣሪ ሰላሙን እስከሚልክልን ድረስ እንግዲህ እንቀጥላለን። እንደዛም ሆኖ እንደዚህ ቦታው አምሮበታል፣ ደምቆበታል። እንደምታው ይሄ ዱባይን ያስንቃል። ይሄ ኢትዮጵያ ነው ብል ማን ያምናል? ሄዶ ላላየ ሰው ማለት ነውና ይሄ ኢትዮጵያ ነው ቢባል ማን ያምናል? እኔ አላምንም። እኔ እንጃ እጄ እስከማይድረስ ነው የቸኮልኩት። በተለይ እናንተ ከባሌ ጋር ከፍቅረኛ ጋር ምናምን እጄ እዛ ጋር ቪዲዮ ስሰራ አስባችኋል? እዚህ ጋር ግን ለመግባት ብር ከፈላ እንዴ እናንተ? እኔ አላውቅም። ቆይ ስጠይቃለሁ አረጋግጬ መጥቼ እነግራችኋለሁ ነገ ማለት ነው። እና ልዕልቷ በተለይ ሩትዬ ከልጇ ጋር አዲስ አበባ ነው የምትኖረው። ልዕልቷ ለምንድን ነው ዛሬ ያልመጣችሁ ጥያቄ ፈጥሮብኛል። እንደዛም ሆኖ ግን ሩትዬ ከልዑልዬ ጋር እሱን እያዝናናች በዛውም እሷ ጭንቅላቷ ፈታ እያረገች እዚህ ሄዳ ብትሰራለን ፈታ እያለች በአዲስ ነገር ብትመጣ ምን